እንዴ ዝም ብዬ መውጣት አልችልም። ቆይ ለምንድን ነው እንደዚህ ፈለከኝ? ሁሉም ተሰብስበው ስለተቀመጡ እኮ ነው። በቃ መጣ። ማሚ ጠጫሽ ነበርኩ። እንዴ ሌላ ሊዲያ ቡና ላፍላ ብላ ያፈላችው ቡና ውስጥም ደጀን የሰጣትን መርዝ ጨምራ አቅርባ ነበረ። ግን ደግሞ ምን አስባ እንደሆነ ባይታወቅም ለትሁት የሰጣቻትን ቡና ቀምታት ራሷ ጠጥተዋለች። ከዛም በኋላ ስትወድቅ አይተናታል። እስቲ ከዛ በፊት ግን አሁን ላይ እነትሁት ሊጋቡ ዝግጅት ላይ ናቸው እና የእነትሁትን ሰርግ ለማየት የጓጓችሁ እስቲ ይሄን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ እዛ ጋር ሊዲያ ምን አስባ ነው ያንን ያደረገችው የሚለውን ነገር ስናይ ከዚህ በፊትም ተመስገን ላይ እንዳደረገችው ደጀኔ የሰጣትን መርዝ እንግዲህ እሷ መርዝ እንደሆነ ሳታውቅ የሚጠጣው መጠጥ ላይ ጨምራ ልትሰጠው ነበረ። ያኔ አባዬ ባያት ኖሮ ምናልባትም ተመስገን ላይ ከባድ ነገር ሊገጥመው ይችል ነበር ማለት ነው። ታዲያ አሁን ላይ ያንን ስትገነዘብ ምናልባትም ዛሬ ላይ እንግዲህ ይሄንን መርዝ ለትሁት ሰጥቻት ብገላት በኋላ ላይ እኔ ተመስገንን አላገኝም የሚለውን ነገርን በማሰብ ይመስላል። ምክንያቱም እሷ ትሁትን አጥፍታ ከዛ ቤት ውስጥ ደግሞ እሷ ነች ተጠያቂ ልትሆን የምትችለው ትሁት የሆነ ነገር ብትሆን ማለት ነው። ስለዚህ እዛ ጋር ተመስገን እኔን ይቀበለኛል እሷን አጥፍቼ የሚለው ነገር ስለማይሰራ ያንን ነገር አስባ ይመስላል እንግዲህ እዛ ጋር ከቀረበች በኋላ እንግዲህ መልሳ ሐሳቧን ቀይራ ራሷ የጠጣችው ማለት ነው። ስለዚህ በእንደዚህ አይነት መንገድ እንግዲህ ተመስገንን ልታገኘው አትችልም ማለት ነው። እሷ ደግሞ አሁን ላይ ከትሁት ምንም ችግር የለባትም። እሷን የምትበቀልበትም ሆነ እሷ ላይ እንደዚህ አይነት ተንኮል የምታስብበት ነገር የለም። አሁን ላይ እሷ ተመስገንን ብቻ ማግኘት ስለምትፈልግ በፊት ስለምትወደው ስለነበረ አሁን ላይ እንግዲህ እሱን ለማግባት ከሱ ጋር የሆነ ቅርርብ እንዲኖራቸው ለማድረግ ስትል ነው እዛ ቤት ውስጥ የገባቸው እንጂ ትሁትን ማጥፋት የሚል ምንም አይነት እቅድ የላትም ማለት ነው። ምንም ያክል እንኳን ተንኮለኛ ብትሆንም ሁለቱን ለማለያየት እንዲጣሉ ለማድረግ እንጂ እንደዚህ የከፋ ነገር ለማድረግ እንኳን አስባ አታቅም ነበር ማለት ነው። ስለዚህም እንግዲህ ዛጋ ደጀኔ አስጨንቋት ስለነበረ እንግዲህ ያንን መርዝ እንግዲህ ዛሬ ላይ መድኃኒቱን እንግዲህ ቡና ውስጥ ጨምራ ነበረ። ግን ደግሞ ገና ሳትጠጣው ነበረ ሐሳቧን ቀይራ ከእጇ ላይ መንትፋ ራሷ የጠጣችው ማለት ነው። ስለዚህ እንግዲህ እስቲ ሊዲያ ምን ትሆን ይሆን የሚለውን እንግዲህ በቅርቡ እንጠብቃለን። ያው እዛ ጋር እነትሁትም ስላሉ እንግዲህ ወዲያው እንደወደቀች ወዲያውኑ ሆስፒታል ስለሚወስዷት ምናልባትም ትንሽ ጉዳት ቢደርስባት እንጂ ያን ያክል የከፋ ነገር ይደርስባታል ብለን አንጠብቅም ማለት ነው። አሁን ላይ እንግዲህ እነትሁት ሰርጋቸውን ለማድረግ ዝግጅት ላይ ነበሩ። እንግዲህ አሁን በእንደዚህ አይነት ምክንያት ይሄ ነገር ወደ ኋላ መጎተቱ መንጓዘዙ የማይቀር ነው ማለት ነው። እንግዲህ እነሱ አሁን ላይ የሰርጋቸውን ቀን ቆርጠው ነበረ። ስለዚህ እንግዲህ ሊዲያ አሁን እዚህ ጋር ችግር ገጥሟታል ማለት ነው። ምናልባትም እንግዲህ አይታወቅም ይሄንንም መርዝ ጠጥታ እንግዲህ ከዛም በኋላ ሆስፒታል ሄዳ ልትተርፍ ትችላለች። ይሄንን መትረፏንም ተጠቅማ እንግዲህ ምናልባትም ሰርጋቸውን ልታራዝምባቸውና እንዳሰቡት እንዳይሆን ልታደርግ ትችላለች። ይሄን አጋጣሚ ተጠቅማ ደግሞ ከተመስገን ጋር ጊዜ የምታሳልፍበትን አጋጣሚ ድጋሚ ልትፈጥር የምትችልበትን ሁኔታ ልታገኝ ትችላለች ማለት ነው። ስለዚህ ዛጋ ምናልባትም በህይወት ከተረፈች ሊዲያ ይሄ አጋጣሚ ለሷ ጥሩ ሊሆንላት ይችላል ማለት ነው። ምክንያቱም እሷ ዛጋ እንደዚህ ችግር ላይ ሆና እንደዚህ ተጎርታ ሆስፒታል ውስጥ ሆና እነትሁት መቼም ቢሆን እንግዲህ ድግሱን ሊያደርጉ አይችሉም ማለት ነው። አሁን ላይ እንግዲህ አባዬ ብቻ ነው እንጂ ስለ ሊዲያ የሚያውቀው ሌሎቹ ያመኗት ይመስላሉ። አሁን ላይ ዛሬ ላይ እንዳየነው ከሆነ
ከማያ ጋር ራሱ ያኔ ማያ እንደዛ ስትጠላት የነበረችው ግን ዛሬ ላይ ደግሞ እንደዚህ ውሃ እየተረጫጩ በፍቅር እንግዲህ ማያም እንግዲህ ሊዲያን አቅርባት ቁጭ ብለው ሁላ ሲያወሩ ነበረ ማለት ነው። ይህ ቅርርብ ደግሞ እንግዲህ ሁሉም ሰው እንግዲህ ሊዲያን እንዲያምኗት አድርጓቸዋል ማለት ነው። ከአባዬ በስተቀር አባዬ ብቻ ነው የሚያውቀው ነገር ያለው ያኔ መድኃኒቱን ልትጨምር ስትል ስላየ ያን ሚስጥር ያውቃል እንግዲህ ለራሱ ደብቆ ይዞታል። እንግዲህ የሆነ ሰዓት እንግዲህ ማውጣቱ አይቀርም። አሁን ሌሎቹን ላለማስጨነቅ ሲል ነው ይሄንን ነገር ዝም ብሎ ያን ያደረገችውን ጥፋት እንግዲህ ያዝ አድርጎ የተወው ማለት ነው። ግን አሁን ላይ ሊዲያ ከአባዬ በስተቀር በሁሉም ተቀባይነት ያገኘች ትመስላለች ማለት ነው። በማያ ሁሉ ተቀባይነት አግኝታለች። ማያም እንግዲህ ምን አስባ እንደሆነ ባይታወቅም እንደዛ ፊቷን አዙራባት እንዳልነበረ ዛሬ ግን እንደዚህ በፍቅር ቁጭ ብለው እንኳን በስነ ስርዓት ደህና ነሽ ወይ እያለች እንግዲህ ስትጠይቃት ደህንነቷን ሁላ ነበረ ማለት ነው። ይሄ በጣም የሚገርም ለውጥ ነው ማለት ነው። ሌላኛው ደግሞ ስለ ቲና ዘራፊዎች ናቸው። እንግዲህ ቲና ያጭበረበረቻቸው ሰዎች እንግዲህ ዛሬ ላይ መርዶ ሰምተዋል። እሱም እንግዲህ ቲና ማየት እንደምትችል ከትሁት ሰምተዋል። ታዲያ ዛሬ ላይ ነገር አሳብዶት ሰውየው እንግዲህ እነ ትሁት በር ላይ መጥቶ ሰክሮ እንግዲህ ሲጮ ነበረ። ብሬን በላችኝ እያለ እንግዲህ በሩን በድንጋይ እየወረወረ እየደበደበ ነበረ። ታዲያ እንግዲህ ማያም በዛ ሰዓት ወዲያውኑ ለወንድሙ ደውላ እንግዲህ እዚህ ያስቸገረ ስለሆነ መተው ሰደው ብላ ነበረ። ስለዚህ እንግዲህ የቲና ተጭበርባሪ እንግዲህ አሁን ላይ በጣም ተጎድቷል። ሰክሮ እንግዲህ ከንዴቱ ለመውጣት እንግዲህ ስካርን ተጠቅሞ እንግዲህ እነሱ በር ላይ መጥቶ ሲበጠብጥ ነበረ ማለት ነው። ግን ደግሞ ችግሩ አሁን ከዚህ ንዴት ከዚህ ጭንቀት ትንሽ ራቅ ሲል ወደ ራሱ ሲመለስና ሲረጋጋ ዞሮ ወደ እነቱት መጥቶ እነሱ ላይ ሌላ ተንኮል ወይም ደግሞ ሴራ ማንሳቱ የማይቀር ነው ማለት ነው። ምክንያቱም እዛ ጋር ያሉት እንግዲህ የቲና ቤተሰቦች ናቸውና እዛ ጋር የቲና ቤተሰቦች ላይ የሆነ ነገር ማድረጋቸው አይቀርም። በተለይ ደግሞ ቲና ያኔ ስትተዋወቃቸው እንግዲህ ትሁት እህቴ ናት የሚለውን ነገር ተናግራ ነበረ። ስለዚህ አሁን ላይ እንግዲህ ትሁትና ማያ አደጋ ላይ ናቸው ማለት ነው። ስለዚህ በተለይ ደግሞ ማያ እንግዲህ በሆነ አጋጣሚ ካገኟት ምናልባት አፍነውም ሊወስዷት ይችላሉ። በእሷ እንግዲህ ተደራድረው ምናልባት የተበሉትን ብር ሊያስመልሱ የሚችሉበትን መንገድ ሊፈጥሩ ይችላሉ ማለት ነው። ስለዚህ ከዚህ በኋላ እንግዲህ መጠንቀቅ ይኖርባቸዋል ትሁትም ሆነች ማያም ማለት ነው። በተለይ ደግሞ ማያ በሷ በጣም ብዙ ገንዘብ እንደሚመጣ እንግዲህ አሁን ላይ ሰዎቹ ስላመኑ ማያን በጣም ይፈልጓታል ማለት ነው። እንደገናም ባለሀብቶቹ እንደሚፈልጓት ለነሱ ስለነገሯቸው እንግዲህ ማያን ዛጋ እንግዲህ ወይም በምትወጣበት ወይ ሱቅ በሚልኳት ሰዓት እንግዲህ ምናልባትም ተከታትለው ከኋላ መጥተው አፍነው በመኪና ወስደው እንግዲህ ለነዛ ባለሀብቶች አሳልፈው በመስጠት ከሷ እንግዲህ ገንዘብ ሊያተርፉ